ሰላም ጤና ይስጥልኝ። የኢትዮ ሞኒተር ተከታታዮች አርዕስተ ዜና በማስቀደም ለዛሬ ያዘጋጀናቸው ዜናዎች እንደሚከተለው እናቀርባለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁም ከኛ ጋር ቆዩን። የትግራይ ክልል ጊዜያዊ አስተዳደር ዓላማው ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም አለ። በህንድ ውስጥ የሳዑዲ አረቢያ ባንዲራ ጎዳና ላይ መረገጡ ቁጣን ቀሰቀሰ። የቻይና የተራቀቁ ሰው አልባ ድሮኖች በሱዳን ጦርነት ጥቅም ላይ መዋላቸው አምኒስቲ ኢንተርናሽናል አጋለጠ። የትግራይ ክልል ጊዜያዊ አስተዳደር ዓላማው ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም አለ። ከማንኛውም የውጭ ኃይል የሚደረግ ዓላማውና ስትራቴጂካዊ ስልቱ ያልታወቀ ግንኙነት ተቀባይነት የለውም ሲል የትግራይ ክልል ጊዜያዊ አስተዳደር ገልጿል። ይህን መሰል ግንኙነት የትግራይ ክልልን መንግስት አልባ የሚያደርግ አደገኛ አካሄድ ነው ሲልም ጊዜያዊ አስተዳደሩ አቋምን አስታውቋል። ጊዜያዊ አስተዳደሩ ይህን ያስታወቀው ወቅታዊ ጉዳዮችን በተመለከተ በትግራይ ኮሚኒኬሽን ጉዳዮች ቢሮ በኩል ትላንት ባወጣው መግለጫ ነው። የትግራይ ህዝብ ህልውናውና ብሔራዊ ጥቅሙን ለማረጋገጥ ሰላማዊ የፖለቲካ ትግል እያካሄደ መሆኑን የጠቀሰው መግለጫው ዋናው ጥያቄው የፕሪቶሪያ ስምምነት ሳይሸራረፍ ተግባራዊ ይደረግ የሚል እንደሆነም አስገንዝቧል። ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር የሚኖሩት ልዩነቶች ለመፍታት በሰላማዊና ህጋዊ መንገድ የተቻለውን ሁሉ ጥረት ማድረግ ተገቢ መሆኑን መግለጫው አትቷል። ሆኖም ዓላማውና ስትራቴጂካዊ ስልቱን ያልታወቀም ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት እንደሌለው ጊዜያዊ አስተዳደሩ ገልጿል። ጊዜያዊ አስተዳደሩ ይህን ያለው በቅርብ ጊዜያት የትግራይና የኤርትራ አክቲቪስቶች መገናኘታቸውን ተከትሎ ነው። አወል ሲድ ከተባለው ኤርትራዊ አክቲቪስት ተገናኝተሃል በሚል ባለፈው ረቡዕ በፖሊስ ታስሮ የነበረው የትግራይ አክቲቪስቱ ብርሃነ ገብረ ጊዮርጊስ ትላንትና መፈታቱን ተሰምቷል። የመቀሌ ፖሊስ በመግለጫው ተጽዕኖዎች ስለደረሱብኝ ምርመራዬን ሳልጨርስ ብርሃንን ለመልቀቅ ተገድጃለሁ ብሏል። በማን ጫና እንደደረሰበት ግን ያብራራው ነገር የለም። የሮማ ካቶሊካዊት ቤተ ክርስቲያን አዲስ ርዕሰ ሊቃነ ጳጳሳት መረጠች። አዲሱ ርዕሰ ሊቃነ ጳጳሳት ሮበርት ፕሬቮስት ሲሆኑ 69 ዓመታቸው ነው። ቤተ ክርስቲያኒቱ ሲመሩ ርዕሰ ሊቀ ጳጳሳት ሊዮ 14ኛ ተብለው ይጠራሉ። ሮበርት ፕሬቮስት የመጀመሪያው አሜሪካዊ የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሆኗል። በህንድ ውስጥ የሳዑዲ አረቢያ ባንዲራ ጎዳና ላይ መረገጡ ቁጣን ቀሰቀሰም። አጸያፊና ፍትሐዊ ባልሆነ ተግባር በህንድ ውስጥ በርካታ ሰዎች የሳዑዲ አረቢያን ባንዲራ ረግጦ መታየታቸው በማህበራዊ ሚዲያው መድረኮች ላይ ከፍተኛ ቁጣ ቀስቅሷል። ይህ የተፈጸመው ከፓኪስታን ጋር በቀጠለው ውጥረት ውስጥ ነው። ነገር ግን ብዙዎች በህንድ ላይ የጥላቻ አቋም የሌላት ሳዑዲ ባንዲራ ኢላማ ከማድረግ በስተጀርባ ያለውን ዓላማ ምን እንደሆነ ለማወቅ አልተቻለም። በእርግጥም የሳዑዲ መንግስት በሚሊዮን ለሚቆጠሩ ህንዳውያን ሰራተኞች በሩን ከፍቶ ጥሩ የስራ ዕድሎችና ቀጣይነት ያለው ኢኮኖሚያዊ ድጋፍ በመስጠት ለህንድ በጣም አሳቢ ከሆኑ ሀገራት አንዱ ነው ተብሏል። ነገር ግን የሳዑዲ ባንዲራ የተረገጠበት ምክንያት ግልጽ እንዳልሆነ እየተገለጸ ይገኛል። በዚህ ዙሪያ የሳዑዲ መንግስት ያለው ነገር የለም። ህንድና ፓኪስታን በካሽሚር ግዛት ምክንያት ወደ ለየለት ጦርነት መግባታቸው እየተገለጸ ነው። በዓለም ላይ ሁለቱ በጣም ሀያላን መሪዎች በሰው ልጅ ታሪክ ውስጥ ታላቁን የማርሻል ገድል ለማክበር ተገናኝቷል። የተለያዩ ሀገራት ሁለተኛው የዓለም ጦርነት መቋጫ እያከበሩ ይገኛሉ። ሩሲያ ደግሞ በድምቀት አክብረዋለች። የሩሲያው ፕሬዝደንት ቭላዲሚር ፑቲን የጀርመን ናዚው ከተሸነፈ 80 ዓመታትን ያስቆጠረው ታላቅ የድል ቀን ሰልፍ በሞስኮ አስጀምሯል። ክሬምሊን በዩክሬን ጦርነት ወቅት ጥንካሬውን ለማሳየት ያለመ ሰልፍ አድርጋለች ተብሏል። የቻይናው ፕሬዝደንት ሺ
ጂንፒንግ እና የብራዚሉ ፕሬዝዳንት ሉዊስ ሉላ ዳ ሲልቫን ጨምሮ ከ20 በላይ የውጭ ሀገራት መሪዎች በሞስኮ በተካሄደው ዓመታዊ ሰልፍ ላይ ተገኝቷል። ባለስልጣናቱ በዚህ ዓመት የሶቪየት 80ኛ የናዚ ጀርመን ድል መታሰቢያ ከመቼውን ጊዜ የበለጠ ትልቁ እንደሚሆን ቃል ገብቷል። ፑቲን በበዓል ቀን ከዩክሬን ጋር ሰብአዊ እርቅ እንዲደረግ አዝዟል። የእርቁን ስምምነት እንደ ፌዝ ስትል የተቃወመችው ዩክሬን በሩሲያ የተከሰቱትን ክስተቶች የጭካኔ ሰልፍ ስትል በበዓሉ ላይ የሚሳተፉን የዓለም መሪዎች ደህንነት ማረጋገጥ እንደማትችል አስጠንቅቃለች። ፑቲን ባደረጉት ንግግር በዓሉ 27 ሚሊዮን ሩሲያውያን ለእናት ሀገራቸው የተሰዉበት በዓል መሆኑን በማስታወስ የሩሲያውያን የምንጊዜም ድል ነው ብለዋል። ይሁን እንጂ የአሜሪካ ፕሬዝደንት ዶናልድ ትራምፕ በዓሉ የሁሉም ሀገራት እንኳ ቢሆን የአሜሪካን ሚና የሚወዳደር የለም ሲሉ ተዳምጧል። ሩሲያ በተለየ መንገድ የምታከብርበት ምክንያት የለም፣ ምክንያቱ ለድሉ የእኛ አሜሪካውያን ሚና ትልቅ ስለነበረ ብለዋል ትራምፕ። በሩሲያ በተዘጋጀው በዓል የተገኙት የቻይናው ፕሬዝደንት ሺጂፒንግ የአሜሪካን ተጽዕኖ ለመቋቋም ሩሲያና ቻይና በጋራ እንደሚሰሩ አረጋግጧል። የቻይና ሰራዊትም በሩሲያው ሰልፍ ላይ ተሳትፏል። በሰልፉ ላይ ፑቲን የሰሜን ኮሪያ ወታደሮችን ሲያመሰግኑ ታይቷል። ሩሲያ ከዩክሬን እያደረገችው ባለው ጦርነት የሰሜን ኮሪያ ወታደሮች እየተሳተፉ ነው በማለት ዩክሬን ስትከስ መቆየቷ ይታወሳል። ቻይና ለተባበሩት አረብ ኤሚሬትስ የምትሸጠውን የተራቀቀ ሰው አልባ ድሮን የሱዳን ግጭት እያባበሰ መሆኑን አምኒስቲ ኢንተርናሽናል አስታወቀ። ሂደቱ የጦር መሳሪያ ማዕቀብ ሕግን እንደሚጥስም የሰብአዊ መብት ተሟጋቹ ድርጅት ገልጿል። በተባበሩት አረብ ኤሚሬትስ የቀረበ ሊሆን የሚችል ውስብስብ የቻይና ጦር መሳሪያ በሱዳን ተለይቷል። ይህም የመንግስታቱን ድርጅት የጦር መሳሪያ ማዕቀብ መጣሱን ያሳያል ሲል አምኒስቲ ኢንተርናሽናል ሐሙስ ዕለት ባወጣው ዘገባ አመልክቷል። የመብት ቡድኑ ባደረገው ምርመራ በካርቱምና በዳርፉር ክልል በቻይና የተመረተ ጂቢ 50ኤ የሚመሩ ቦምቦችና 155 ሚሜ ኤኤች 4 የፈጣን ድጋፍ ኃይሎች አርኤስኤፍ ሃውተርዝ መጠቀማቸውን አረጋግጧል። ይህ በዓለም አቀፍ ደረጃ በማንኛውም ግጭት ውስጥ የጂቢ 50ኤ ቦምቦችን ለመጀመሪያ ጊዜ የተመዘገበበት መሆኑን አምኒስቲ ገልጿል። የሱዳን የጉዞ ፓኬጆች አምኒስቲ ኢንተርናሽናል የቆስ ጥናት ኃላፊ ብሪያን ካስትነር ይህ በሱዳን ውስጥ የተራቀቁ በቻይና የተሰሩ ቦምቦችና ዋይት ዘሮሮችን ጥቅም ላይ እንደዋሉ ግልጽ ማስረጃ ነው ብለዋል። አምኒስቲ ኢንተርናሽናል ከጥቃቶች የተገኙ ምስላዊ መረጃዎችን በመተንተን እንደ አውሮፓውያን አቆጣጠር ማርች 9 በሰሜን ዳርፉር አልመሃላ አቅራቢያ በተደረገው የሰው አልባ አውሮፕላኖች ጥቃት የጂቢ 50ኤ ቦምብ ስብርባሪዎች ወደ ኖሪንኮ ግሩፕ የቻይና መንግስት ንብረት የሆነው የመከላከያ ኮርፖሬሽን ፈልጎ አግኝቷል። በፍርስራሹ ላይ ምልክት የተደረገበት ቦምብ በ2024 እንደተመረተ ሪፖርቱ አመልክቷል። በተጨማሪም በመጋቢት መጨረሻ ላይ የወጡ ቪዲዮዎችን የሱዳን ጦር ኃይሎች ኖሪንኮ 155 ሚሜ ኤኤች 4 ሃይትዞርን የአርኤስኤፍ ተዋጊዎችን ሲያፈገፍጉ ያሳያል። አምኒስቲ ኢንተርናሽናል እንደ አውሮፓውያን አቆጣጠር በ2019 የተባበሩት አረብ ኤሚሬትስ እነዚህን የቻይና ጦር መሳሪያዎችን ብቸኛ አስመጪ መሆኗን የሚያሳይ መረጃ ጠቅሶ የተባበሩት አረብ ኤሚሬትስ ለአርኤስኤፍ የምታደርገውን ቀጣይነት ያለው ድጋፍ አጥብቆ ይጠቁማል። በቅርቡ የተመረቱ የቻይና ቦምቦች በሰሜን ዳርፉር መገኘታቸው የተባበሩት አረብ ኤሚሬቶች የጦር መሳሪያ ማዕቀብ መጣስ ነው ብሎታል። በካርቱም የኤኤች 4 ሃውትዘር ዶክመንቶች የዓለም አቀፍ ሕግን በመጣስ የተባበሩት አረብ ኤሚሬትስ ለአርኤስኤፍ ከፍተኛ ድጋፍ የሚያሳዩ መረጃዎችን የበለጠ ያጠናክራል ሲሉ ካስትነር አክሏል። አምኒስቲ ኢንተርናሽናል የተባበሩት መንግስታት የጸጥታው ምክር ቤት በዳርፉር ላይ ያለውን የጦር መሳሪያ ማዕቀብ ተግባራዊ ባለመደረጉም እና በመላው ሀገሪቱ ለማድረስ ምንም አይነት እርምጃ አለመውሰዱን አወግዟል። በዓለም አቀፍ እንቅስቃሴ ሳቢያ ሲቪሎች እየተገደሉና እየተጎዱ ናቸው። የተባበሩት አረብ ኤሚሬትስ ማዕቀቡን መጣሱን ቀጥላለች ሲል ካስትነር አረጋግጦ ተናግሯል። ድርጅቱ የተባበሩት አረብ ኤሚሬትስ ወደ አርኤስኤፍ የሚያሸጋግርበትን የጦር መሳሪያ በአስቸኳይ እንዲያቆም ጠይቋል። ሪፖርቱ ለተባበሩት አረብ ኤሚሬትስ የምታቀርበውን ቀጣይነት ባለው መልኩ ቻይና የጦር መሳሪያ ንግድ ስምምነት ኤቲቲ ወደ ሱዳን እንዳይዘዋወር የማድረግ ኃላፊነት እንዳለባት አመልክቷል። በተመሳሳይ የአምኒስቲ ኢንተርናሽናል የተባበሩት አረብ ኤሚሬትስ እንዲሁም የኤቲቲ ፈራሚ የሆነችውን የስምምነቱን ዓላማዎች ሸርሽረዋል ብሏል። የዳርፉርን የጦር መሳሪያ ማዕቀብ በመጣስ ከቻይና፣ ሩሲያ፣ ቱርክና የተባበሩት አረብ ኤሚሬትስን ጨምሮ ከተለያዩ ሀገራት ወደ ሱዳን የሚገቡትን የጦር መሳሪያዎችን መመዝገቡ ይታወሳል። ለዕለቱ የያዝናቸው ዜናዎች እነዚህ ነበሩ። አዳዲስ መረጃዎች እንዲደርሳችሁ የኢትዮ ሞኒተር ቤተሰብ ይሁኑ። ሰላም።